ጨዋታው ከ33ኛ ሳምንት የእንግሊዝ ፕሪሚየር ሊግ አንድ የሊግ ጨዋታ ፍጥጫ በላይ ትርጉም አለው። በዕለተ እሁድ አመሻሽ 12 ሰዓት ተኩል ላይ አይኖች ሁሉ በእግር ኳስ አፍቃሪያኑ ዘንድ እዚህ ጨዋታ ላይ እንደሚሆን የሚጠበቅ ሲሆን ላለፉት 4 ዓመታት በሊጉ እርስ በርስ ሲገናኙ ትልቅ ፍጥጫ ኖሯቸው ዓለምን የሚያነጋግር ሁነቶችን የሚፈጥሩት ሁለቱ ቡድኖች ሙሉ 3 ነጥብን ለማግኘት እስከ መጨረሻው የደም ጠብታ ድረስ የሚፋለሙ ይሆናል። ይህ ጨዋታ ምናልባትም በእንግሊዝ እግር ኳስ ታሪክ ውስጥ ትልቅ ታሪክን ጽፎ የሚያልፍና የ2025-26 የእንግሊዝ ፕሪሚየር ሊግ ዋንጫን አሸናፊ ሊወስን የሚችል ትልቅ ተጽዕኖ ያለው ምርጥ ትግል ነው። ይህንን ድንቅ የእግር ኳስ የ90 ደቂቃ እልህ አስጨራሽ ፍጥጫ ለመመልከት አዋፍት በማንቸስተር ከተማ ኤታድ ስቴዲየም አናት ላይ የሚያንዣብቡ ሲሆን ካሜራዎች ይህንን ጨዋታ ለማሳየት አቅጣጫቸውን ወደ ውሃ ሰማያዊዎቹ ደጃፍ ያዞራሉ። ምናልባትም ለ4 ዓመታት የተቋጠረው የሁለቱ ቡድኖች የሜዳ ላይ ቂም በቀዩ ወይንም በውሃ ሰማያዊው መለያ የበላይነት የሚቋጭ ይሆናል። ማንቸስተር ሲቲ ከአርሰናል፣ መምህሩ ፔፕ ጋርዲዮላ ከደቀ መዝሙሩ ሚኬል አርቴታ በኢታድ ስቴዲየም በ33ኛ ሳምንት የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብር የሚፋጠጡ ይሆናል። ታዲያኛም ይህንን ጨዋታ ወደ እናንተ ከጨዋታ በፊት በተሰጡ አስተያየቶች፣ ቀደምት ግንኙነቶች እንዲሁም በጨዋታ አቀራረብ ላይና የተለያዩ ጉዳዮች እየዳሰስን አብረን ልንቆይ ወደድን። አብራችሁን ቆዩ። እሁድ በአርሰናል ጨዋታ ከተሸነፍን የዋንጫ ፉክክሩ ያበቃለታል ሲል ባለፉት ዓመታት የሊጉን ዋንጫ እንደ ልቡ ሲፈነጭበት የከረመው ፔፕ ጋርዲዮላ ቀደም ብሎ ባደረገው ጋዜጣዊ መግለጫ ላይ አስተያየቱን ሰጥቷል። ፔፕና ማንቸስተር ሲቲ የማይነጣጠሉ ድንቅ ጥንዶች መስለው ላለፉት ዓመታት ቢቆዩም የመጨረሻ ምዕራፋቸው ላይ የሚገኙት እየተባለ በሚገኘው በአሁኑ ወቅት በሊጉም ዋንጫ ለ7ኛ ጊዜ ማሸነፍ ጉቡን የሁለቱም ቡድኖች ቆይታ በወርቅ ብዕር ጽፎ እንደማጠናቀቅ የሚቆጠር ቢሆንም 22 ዓመታትን ያለ ሊግ ዋንጫ ጉዞ ላይ የሚገኘው የሚኬል አርቴታ አርሰናል ፔፕ ጋርዲዮላ እንዳለው 22 ዓመታት ሙሉ ዋንጫ ካላሸነፈ ቡድን ተጫዋቾች ጋር መፋለም አንችልም። አርሰናሎች በዚህ ለየት ያለ ረሃብ አላቸው። ለመጀመሪያ ጊዜ የሊጉን ዋንጫ ማሸነፍ ምን አይነት ስሜት እንዳለው በደንብ አውቃለሁ ሲል አስተያየቱን ሰጥቷል። አርቴታ ዘንድሮ ላለፉት ዓመታት ካለበት ጫና የበለጠ ሊጉን ጀምሮ ያየነው ሲሆን ላለፉት ረጅም ሳምንታትም በሊጉ አናት ላይ ተቀምጦ ቢቆይም ከቅርብ ሳምንታት ጀምሮ እየጣለ የመጣው ነጥብ ቡድኑን ካሰበበት ነጥብ ወደ ኋላ አርቆ እንዲጓዝ ቢያደርገውም የራሳቸውን እድል በራሳቸው እንዲወስኑ ፈረሱም ሜዳውም ተዘጋጅቶላቸዋል። በሁለቱ ቡድኖች መካከል ከሚታዩ ግልጽ ልዩነቶች መካከልም አንዱ ነገር ቢሆን ነጻነትና ጫና የሚሉት ቃላቶች በደንብ ይገልጿቸዋል። በአርሰናል በኩል ላለፉት ዓመታት ቡድኑን ገንብተው አሽሞንሙነው ቢሰሩትም የመጨረሻ ዙፋኑን መድፋት ግን ተስኗቸው 3 ጊዜ የሊጉ ምርጥ ሁለተኛ ቡድን ሆነው ያጠናቀቁ ሲሆን ዘንድሮ ግን ቀደም ብለው አስፈርሟቸው ከነበሩ ኮከቦች አንጻርና ቡድኑ ከገነባው ልምድ አማካኝነት ብዙ የውርድር ተቋማትና ሆነ እንዲሁም ደግሞ ግምታቸውን ያስቀመጡ ዳታ ሰብሳቢዎች ቅድሚያ ለአርሰናል ሰጥቷል። ሆኖም ባሳለፍነው ሳምንት አርሰናል ቦርንማውዝን በሜዳው የቡድኑን ጥራት ከማይገልጽ ጨዋታ ጋር ሽንፈትን ሲያስተናግድና ማንቸስተር ሲቲ ቼልሲን ከሜዳው ውጭ አምርቶ 3-0 ሲያሸንፍ የነበራቸው የ9 ነጥብ ልዩነት ሲቲ አንድ ቀሪ ጨዋታ ያለው ወደ 6 ዝቅ ብሏል። ይህም ሁኔታ ደግሞ ላለፉት ዓመታት አርሰናል ላይ ሙጫ ሆኖ የነበረውን የሲቲን ውጥረት ዳግም የከፈተው ሲሆን ይህንን የ33ኛ ሳምንት ጨዋታም ከመቼውም ጊዜ በለጠ እንዲጠበቅ ሲያደርገው ቀደም ብለው በካራባው ካፕ ተገናኝተው ሲቲ 2-0 አርሰናልን አሸንፎ ዋንጫውን መንጠቁ ደግሞ የበለጠ ነገሮችን ለአርቴታ ጫና አድርጎበታል። ረቡዕ ከስፖርቲንግ ሊዝበን የአውሮፓ ሻምፒየንስ ሊግ ጨዋታ በፊት የአርሰናል አሰልጣኝ ሚኬል አርቴታ በእሳት ላይ እንደሆኑና እንደዛ እንደሚሰማቸው ተናግሮ የነበረ ሲሆን የቡድኑ መንፈስ የበለጠ በኢታድ ከፍ አድርጎ እንደሚያቀጣጥለውም ይጠበቃል። በዚህ የውድድር ዓመት በአጠቃላይ 14 ጨዋታዎች ያመለጠው ቡካዮ ሳካ የኢታዱ ታላቅ ፍጥጫ የሚያመልጠው ሲሆን ለረጅም ጊዜ ከሜዳ የራቀው ሚኬል ሜሪኖ ለጨዋታውም አይደርስም። አርቴታ ከጨዋታው በፊት ግን የዶማን በጨዋታው ላይ መሳተፍ እድል ከፍተኛ መሆኑ ሲናገር ኖኒ ማዱዌኬ፣ ቲምበርና ኦዴጋርድም ለጨዋታው የመድረሳቸው ጉዳይ አጠራጣሪ ሆኗል። ከፍተኛ ጫና የሚሰማው ማን ነው አላውቅም።
ፔፕ ወይስ ማንቸስተር ሲቲ ምን እንደሚሰማቸው አላውቅም። እንደዚህ አይነት ትልቅ ግጥሚያ መጫወት ትልቅ ኩራት ነው። የቡድኑን ጫና የመቆጣጠር ችሎታ፣ በምንሰራው ነገር ሁሉ ምርጥ መሆንና የተሻለ እንድንሆን የሚያደርገን ነው። ያንን ለማሳካት የበለጠ ረሃብና ፍላጎት እንዲኖረን እፈልጋለሁ፣ ግን በአሉታዊ መልኩ አይደለም ሲል የተናገረው ሚኬል አርቴታ ሲሆን ወደ ኢታድ የሚያመሩ ጨዋታውን ለማሸነፍ መሆኑን ገልጾ አርቴታ ጨዋታውም እስኪጀምር መጠበቅ አንችልም፣ እናም ለድል እንዘጋጃለን፣ ለኛ ትልቅ እድል አድርገን እንመለከተዋለን እና ምን ማድረግ እንዳለብን እናውቃለን ሲል ተሰምቷል። በሲቲ በኩል ሩበን ዲያዝ በጉዳት ምክንያት ከጨዋታው ውጪ መሆኑ ሲረጋገጥ ጆን ስቶንስ እና ጃስኮ ቫርዲዮልም ከጨዋታው ውጪ መሆናቸው ቀድሞውንም የተረጋገጠ ጉዳይ ነው። ኒክ ኦሪየሊ ግን ለጨዋታው ብቁ መሆኑን ፔፕ ጋርዲዮላ ሲናገር በዋና ዳኝነት ለዚህ ፍልሚያ አንቶኒ ቴይለር ታጭተዋል። የእናንተን ግምት የጨዋታ ቦክሱ ላይ ጻፉልን። እስካሁን ለነበረን ቆይታ እናመሰግናለን። ቸር ቆዩልን።